ሰላም ለእናንተ ይሁን። እንደምናችሁ ውድ ቤተሰቦቼ፣ እግዚአብሔር የተመሰገነ ይሁን። እንግዲህ የጀመርነውን ይህ መንፈሳዊ ውጊያ ከጋሽ ዶክተር መለሰ ወጉ መጽሐፍ የጀመርነውን እንቀጥላለን ዛሬ ማለት ነው። እሺ ጸልየን እንጀምራለን። እግዚአብሔር አባታችን ሆይ በናዝሬቱ በጌታ በኢየሱስ ክርስቶስ ስም እዚህ ስላደረስከን እናመሰግንሃለን። መንፈስ ቅዱስ ሆይ በኢየሱስ ክርስቶስ ስም አስተምረን። ቀሪውን ሰዓት ጊዜ ሁሉ ለአንተ ሰጠን። በወደድከው ባከበርከው በልጅ በኢየሱስ ክርስቶስ ስም። እሺ እግዚአብሔር የተመሰገነ ይሁን። ኢየሱስ ክርስቶስ ጌታ ነው። ምዕራፍ 5 እንግዲህ እርኩሳን መናፍስትና ያላቸው ስልጣን በአማኞች ላይ እያየን ነው። ጌታ ረድቶናል፣ እግዚአብሔር ይመስገን። ዛሬ የምናየው በእርኩሳን መናፍስት አማካኝነት መገለጥን ማግኘት ይቻላል ወይ ነው። በእርኩሳን መናፍስት አማካኝነት እንዴት ነው መገለጥን ማግኘት እንችላለን ወይ ነው። እና ብዙ አማኞችን ግራ ያጋባና ጥያቄ በአእምሯቸው እንዲፈጠር ያደረገ ታሪክ አንደኛ ሳሙኤል 28 ላይ እናያለን። ከቁጥር 1 ጀምሮ ማለት ነው። ምንድነው ያለው? ብዙ አማኞችን ግራ ያጋባ ጥያቄ በአእምሯቸው እንዲፈጠር ያደረገ ማለት ነው። ይህ ታሪክ በዚህ ታሪክ ውስጥ የእስራኤል ንጉሥ የነበረው ሳኦል ፍልስጤማውያን ሊወጉት እንደተነሱ ተጽፎ እናያለን። ቀደም ሲል መመሪያና ምክር ከነቢዩ ከሳሙኤል ያገኝ ነበረ። ነቢዩ ሳሙኤልን እያናገረ ነበር፣ እግዚአብሔርን ድምፅ በእሱ አማካኝነት የሚሰማ የነበረው። አሁን ግን ሳሙኤል ስለሞተ ሌላ መመሪያ የሚሰጠው ሰው በማጣቱ ከፍተኛ ግራ መጋባት ደርሶበት እናያለን ማለት ነው። እና ንጉሥ ሳኦል እግዚአብሔር በሙሴ አማካኝነት የሰጠው ቃል አቅጣጫና ምሪትን ሊሰጠው ይችል ነበረ። ይሁን እንጂ እግዚአብሔር በቃል የሰጠውን ራእይ መመሪያ ማለት ነው ችላ በማለት ሌላ ምሪትን ስለፈለገ አንደኛ ሳሙኤል 28:7 ላይ የሙታን ጥሪ የሆነች አንዲት ሴት ፈልጉልኝ እኔም ሄጄ ምክር እጠይቃታለሁ ሲል ባለሟሎችን አዘዘ ተብሎ ተጽፏል ማለት ነው። ምንድነው ሳኦል ማድረግ የፈለገው? ሙታን ጠሪ የሆነች ሴት ፈልጉልኝና እሷ ጋር ሄጄ ምክር እጠይቃለሁ አለ ማለት ነው። ሳኦል ይህንን ልምምድ እግዚአብሔር እንደማይቀበለው በደንብ ያውቅ ነበር። ምክንያቱም ሳኦል ቀደም ሲል አንደኛ ሳሙኤል 28:3 ላይ ጠንቋዮችንና ሙታን ጠሪዎችን ከእስራኤል ምድር እንዲባረሩ አስገድዷቸው ነበረ። አባሯቸው ነበር ማለት ነው። እነዚህ ሙታን ጠሪዎችንና ጠንቋዮችን ከእስራኤል አባሮ ነበር። ሳኦል ይህ ነገር እግዚአብሔርን የሚያሳዝነው መሆኑን በደንብ ያውቅ ነበርና ነገር ግን ያቺን ሴት ከመጠየቅ ወደኋላ አላለም። እሷም ማንን አስነስቼ ላቅርብልህ ስትል ጠየቀችው። ሙታን ከሞቱት ሰዎች ማንን ላስነሳለህ አለችው። ሳኦልም ነቢዩ ሳሙኤልን ብሎ መለሰላት እና ንጉሥ ሳኦል የእግዚአብሔር ሰው የነበረውን ነቢዩ ሳሙኤልን ለማነጋገር የፈለገው ስለ ወደፊቱ እግዚአብሔር ምን እንዳቀደለትና እንዳዘጋጀለት ለማወቅ ፈልጎ ነው። ቀጥሎ እግዚአብሔር ምንድን ነው ያሰበው የሚለውን ለማወቅ ፈልጎ ሳሙኤልን ከሙታን እንዲነሳለት ፈለገ ማለት ነው። ያቺም ሴት አንደኛ ሳሙኤል 28:12 ላይ ሳሙኤልን ባየች ጊዜ በኃይል ጮኸች ማለት ነው። ልክ ሳሙኤልን አየችው ተብሎ ከዛ ወዲያው እንዳየችው ጮኸች ማለት ነው። የጠበቀችው መጀመሪያ እርኩስ መንፈስ ተገልጾላት በሱ በኩል ከሳሙኤል ጋር እንደምትገናኝ ነበር። ነገር ግን የተገለጸላት የተለማመደችው አይነት መንፈስ ባለመሆኑና ያየችውም ከዚህ በፊት ያላየችውን የሳሙኤልን ፊት በመሆኑ ደነገጠች። ከዚህ በፊት አይታ የማታውቀው ክብር ማለት ነው። እንግዲህ ነው ልንልም እንችላለን፣ ላይሆንም ይችላል። ብቻ እኔ በዚህ ጉዳይ ላይ ጠለቅ ብዬ መናገር አልፈልግም። ግን እሳቸው ጥሩ ነው ያስቀመጡት። ይህን መንፈስ ያየችው ከዚህ በፊት ያላየችውን የሳሙኤልን ፊት በመሆኑ ደነገጠች ነው ብሎ እሳቸው ያስቀመጡት ማለት ነው። ሳኦልም ማለት ነው ሴቲቱን ሳሙኤልን ምን ይመስላል ብሎ ጠየቃት ማለት ነው። ይህ ያስነሳችው መንፈስ ከሙታን የጠራችው መንፈስ ምን ይመስላል ብላ ሲጠይቃት እሷም በሰጠችው ገለጻ መሰረት ሳሙኤል ሳይሆን አይቀርም አለ ማለት ነው። እና ምንድነው እርኩሳን መናፍስት ስለጠሩት ሳይሆን እግዚአብሔር በሳኦል ላይ ሊያደርስ ያሰበውን ፍርድ ማለትም የሳኦልን
መንግስት እንደሚደመሰስ እንዲነገር ብቻ እግዚአብሔር እዚህ ጋር የፈለገው ነገር እንዳለ እናያለን። እና ይሄ ደግሞ የሐዋርያት ሥራ ምዕራፍ 8 ላይ በአዲስ ኪዳንም ተመሳሳይ ሁኔታ እንደተፈጸመ እናያለን። እንግዲህ እሳቸው ጠለቅ ብለው እዚህ ጋር ያስቀመጡት ነገር የለም። ወደፊት የሚናገሩት ነገር ካለ እኔ ግን ምንም አይነት እዚህ ሀሳብ ላይ ኮመንት መስጠት አልፈለግኩኝም። ምክንያቱም በጣም አከራካሪና በጣም ጠለቅ ያለ ነገር ስለሚኖረው ምናልባት እሳቸው ወደፊት ካልጠቀሱ እኔም እግዚአብሔር በሚገልጽልኝ መንፈስ ቅዱስ በሚናገረኝ መልኩ ደግሞ የማስተላለፈው ነገር ሊኖር ይችላል። አሁን ግን እኔ ውስጤ ምንም ያለኝ ነገር እሳቸው ከተናገሩት ውጪ መናገር አልፈለኩም ማለት ነው። እዚህ ጋር ምንድነው እሳቸው ያሉት? በቃ በሳኦል ላይ ሊደርስ ያሰበውን ፍርድ እግዚአብሔር ማለት ነው ያንን ተመልክቶ ሳሙኤልን ማቅረብ ቻለ። እግዚአብሔር ሳሙኤል መነሳት የቻለው በእንደዛ ጉዳይ ነው። ብቻ በሳኦል ላይ ሊደርስ የታሰበው ነገር እንዲተላለፍ ነው እንጂ ርኩሳን መናፍስት ስልጣን ጋር በተመለከተ ጠለቅ ብለው ብዙ ነገር አልተናገሩም እሳቸውም። እና ነገር ግን ወደ ቀጥታ የገቡት ወደ ምንድነው በአዲስ ኪዳን ተመሳሳይ ሁኔታ ብለው የሐዋርያት ሥራ ምዕራፍ 8 ያቀረቡትና ወንጌላዊ ፊልጶስ በሰማርያ ክርስቶስ አዳኝ እንደሆነና እንዲሁም ከኃጢአትና ከርኩሳን መናፍስት ነፃ እንደሚያደርግ ይሰብክ ነበር የሚለውን ማለት ነው። ወደ ሰማርያ ገብቶ ፊልጶስ በኃይል እግዚአብሔርን ክብር ሲገልጥ የተፈጠረውን ነገር ነው ያቀረቡት። በዚህ ከተማ ውስጥ ማለት ነው በሰማርያ ከተማ ውስጥ ስምዖን የተባለ በርኩሳን መናፍስት ኃይል መገለጥን አግኝቶ ስለወደፊቱ በመናገር በሕዝቡ ዘንድ ተደናቂነትን ያተረፈ ሰው ነበር። እንግዲህ እዚህ ከተማ ሲገባ ፊልጶስ ስምዖን የተባለ አንድ ጠንቋይ ጋር ነው የተገናኘው ማለት ነው። እንግዲህ እዚህ ከተማ ውስጥ አንድ ታዋቂ ጠንቋይ ነበር። እንግዲህ ጠንቋይ መጠንቆል አይደል ስራው። በዛ ከተማ ይሄ ስምዖን የተባለ ጠንቋይ ታዋቂ ነበር እና እውነትን ባለማወቃቸው ብዙ ሕዝቦች ተከትለውት ነበር፣ ተታለው ይከተሉት ነበር ማለት ነው። እንግዲህ ያው በኃይል ይሰራል። ስለ አንዳንድ ጠንቋዮች በቃ ሲጠነቁሉ ስትሉ ታዋቂ ከሆኑ በዛ ከተማ ላይ እግዚአብሔር ክብሩን ገልጦ በፊልጶስ በደቀ መዛሙርቶቹ እግዚአብሔር ስራ ይሰራ ነበር በዛ ከተማና በእግዚአብሔር ኃይልና እንዲሁም በርኩሳን መናፍስት የሚፈጸሙትን ተአምራት ህዝቡ ለይቶ ማወቅ አይችልም ነበርና በርኩሳን መናፍስት ነበር እንግዲህ ይሄ ስምዖን የተባለው ጠንቋይ ሲናገር የነበረውና እንደምናውቀው የሰይጣን ዋና ጥረት እግዚአብሔርን በመምሰል ለእግዚአብሔር የሚሰጠውን ክብርና አምልኮ ለእርሱ እንዲሰጠው ነው የሚፈልገው ሰይጣን። እግዚአብሔርን ክብር መሻማት አይደለ? ምክንያቱም ጠንቋዩ ትልልቅ ነገሮችን ሰራ ከተባለና ህዝቡ የሚፈልገውን ስለ ነገ መጠንቆል ሲፈልግ የሆነ ነገር እንዲደረግለት ሲፈልግ ካደረገ የሚመሰገነው ማን ነው? እግዚአብሔር ሳይሆን የጨለመው ዓለም ነው። እንግዲህ ስለዚህ እግዚአብሔር ልዩ ልዩ ተአምራትን በመስራት እና ትንቢትን ስለ ወደፊቱ በመናገር አምላክነቱን በመግለጽ ያሳይ ነበር። እግዚአብሔር ታላቅነቱን ያሳይ የነበረው በተለያዩ ተአምራትና ትንቢቱን ስለ ወደፊቱ በመናገር በመግለጥ አምላክነቱን ማሳየት ጀመረ በዚች ከተማም ማለት ነው። ሰይጣንም በበኩሉ በርኩሳን መናፍስቶቹ አማካኝነት ተአምራትን በመስራትና የወደፊቱን በመግለጽ የራሱን ታላቅነት ለማሳየት እንግዲህ ይሞክራል ሁልጊዜ። ዛሬም በዚህም ዘመን አይታችሁ ከሆነ ይሄ ጥንቆላው ዓለም አለ። እሰራለሁ ብሎ ሰልጥኖ የሚኖርባቸው ከተማዎች አሉ፣ ሰዎችም አሉ በተለያዩ ቦታ ማለት ነው። እና በሰማርያ ያሉ ህዝቦችም የሰይጣንን አምላክነት እንዲቀበሉ ለማድረግ ሰይጣን በሲምዖን ይጠቀም ነበር ማለት ነው። የሰይጣን አገልጋይ ሆኖ ሲምዖንም ሲጠነቁል ይኖር ነበር በዛ ከተማ። እንግዲህ እዚህ እርኩስ መንፈስ ነፃ መሆን የሚቻለው በክርስቶስ በወንጌል አማካኝነት ብቻ እንደሆነ እናውቃለን። እና እዚህ ጋር የሐዋርያት ሥራ ምዕራፍ 8:12 ላይ ፊልጶስ ስለ እግዚአብሔር መንግስትና ስለ ኢየሱስ ክርስቶስ ስም የተናገረውን መልካም ዜና በሰሙ ጊዜ ወንዶችና ሴቶች አምነው ተጠመቁ በእግዚአብሔር። ምክንያቱም በተአምራትና በድንቅ ነበረ እዛ ከተማ ላይ እግዚአብሔር በፊልጶስ በኩል ሲሰራ የነበረው ማለት ነው። ስለዚህ ህዝቡ አመነ ማለት ነው። የሰማርያ ሰዎች ከሰይጣን ኃይል መላቀቅ የቻሉት የክርስቶስን ወንጌል ካመኑ በኋላ ነበር ማለት ነው። አመኑ።
ከዛ መንፈስ ተላቀው ነፃ ወጡ ማለት ነው። ነፃነታቸውን ያገኙት ህዝቡ ብቻ ሳይሆን ማን ነበር? ራሱ ይሄ ጠንቋዩ ሲምዖንም ከርኩሳን መናፍስት ነፃ ሆነ ማለት ነው። እና ሐዋርያት በክርስቶስ ስም ተአምራትን በማሳየት የሚሰብኩት ወንጌል እውነት መሆኑን ማስመስከር ቻሉ ማለት ነው። እና ፊልጶስ እርኩሳን መናፍስትን ለሚያመልኩት የሰማርያ ሰዎች እግዚአብሔር እውነተኛ አምላክ፣ ሰይጣን ደግሞ አወናባጅ መሆኑን በትክክል መረጃ በማሳየት ህዝቡ እግዚአብሔርን ክብር በመግለጥ ህዝቡ አመነ ማለት ነው። ይሄ ልዩነት ተፈጠረ። ሲምዖን የሚመልክበት የጥንቆላው ኃይል ተደመሰሰ ማለት ነው። የእግዚአብሔር ክብርና ግርማ ተገለጠ ማለት ነው። እርኩሳን መናፍስትን ለሚያመልኩ የሰማርያ ሰዎች እግዚአብሔር ክብሩን ገልጦ አሳያቸው፣ በእግዚአብሔር አመኑ ማለት ነው። ከብሉይ ኪዳን ጀምሮ እስከ ዛሬው ዘመን ድረስ ሰይጣን ተንኮሉና እቅዱ በመጠኑም ቢሆን ተሳክቶለታል። ከዛን ጊዜን ጀምሮ እስከ አሁኑ ድረስ ማለት ነው። ሰዎች እውነቱን ማየት እንዳይችሉ በርኩሳን መናፍስቱ አማካኝነት የብዙዎችን አእምሮ ምን እንዲያደርግ ያደርጋል? መሸፈን፣ መጋረድ ይፈልጋል። እውነት እንዳይገለጥ፣ የእግዚአብሔር ኃይልና ክብር ታላቅነቱ እንዳይታይ፣ እኔም እኮ ኃይል አለኝ፣ እኔም እኮ ተአምራትን ማድረግ እችላለሁ እያለ እኔም እኮ ስለ ነገ መግለጥ እችላለሁ ይላል ርኩሳን መናፍስት። ብዙ ሰዎችም እየተታለሉለት ዛሬም ቢሆን ወደ ጥንቆላው ዓለም፣ ወደ ተለያዩ ዓለም ሲሄዱ ይታያል። ግን እግዚአብሔር የዛ ሁሉ ኃይል ባለቤት፣ የዛ ሁሉ ታላቅ አምላክ መሆኑን እዚው በሰማርያ ከተማም እንደ በሐዋርያት ሥራ 8 አይተናል። እና ጌታ ቢፈቅድና ቢረዳን ደግሞ ነገ የምናየው አማኝ በርኩሳን መናፍስት መያዝ ይችላል ወይ? ፖሰስድ መሆን ማለት ይሄ ርኩሳን መናፍስት አንድ ሰው በጌታ ነኝ የሚል አማኝ ነኝ የሚልን ሰው ሊቆጣጠሩት ይችላሉ ወይ ነው። ምክንያቱም ዳግም ከተወለደ ሰው አንድ ሰው የእግዚአብሔር ልጅ ከሆነ በኋላ የእግዚአብሔር ልጅ ሆኖ ድጋሚ ሰይጣን ተቆጣጥሮ ሊይዘው ይችላሉ የሚለውን እናያለን ነገ ማለት ነው። እሳቸው ጠለቅ ብለው በዛሬው ጉዳይ ላይ እንዳብራሩ ለእኔ አልተሰማኝም። ግን አትሊስት የሆነ ነገር እንደያዝን አምናለሁ። የእግዚአብሔርን የበላይነትና የርኩሳን መናፍስት የጠንቋዮች የክፉ የጨለማው ኃይልን አሰራር መሰልጠን ለመፈለግ በርኩሳን መናፍስት አማካኝነት መገለጥ ማግኘት ይቻላል ወይ የሚለውን የተወሰነ ነገር እንደያዝን አምናለሁኝ። ጌታ ቢፈቅድና ቢረዳን ደግሞ ነገ እንቀጥላለን። ርኩሳን መናፍስት ሰውን አማኝ የሆነን ሰው መቆጣጠር ይችላሉ ወይ የሚለውን እናያለን። እስከዚህ ድረስ ያደረሰን ጌታ ስሙ የተባረከ ይሁን። የምንኖርበት ዘመን ሰይጣን እንቅስቃሴው እንዴት ነው፣ አሰራሩ እንዴት ነው ብለን በተለይ እኛ ውጊያ አለብን። ሁላችንም ውጊያ ውስጥ ነው ያለነው። እንዲሁ የተኛን ሰዎች አይደለንም፣ ውጊያ ላይ ነው ያለነው። በጣም ነቅተን መንቀሳቀስ ባለብን ሁኔታ እንድንንቀሳቀስ እግዚአብሔር ይህንን ትምህርት እንድንማር እድል ሰጥቶናል። መንፈሳዊ ውጊያ በሚል በዶክተር መለሰ ወጉ እግዚአብሔር ዘመናቸውን፣ ህይወታቸውን፣ ኑሯቸውን፣ ትዳራቸውን፣ ልጆቻቸውን፣ አገልግሎታቸውን፣ ሁሉ ነገራቸውን በጌታ በኢየሱስ ስም እግዚአብሔር ዶክተር መለሰ ወጉን ይባርካቸው፣ ጸጋውን ያብዛላቸው። እናንተም እዚህ ጋር እያዳመጣችሁ ያላችሁ ወንድም እህቶች በጌታ በኢየሱስ ስም እግዚአብሔር ይባርካችሁ፣ ጸጋውን ያብዛላችሁ። ጌታ ከእናንተ ጋር ይሁን። በነገር ሁሉ በኢየሱስ ስም ተባርካችሁ ለበረከቱ ነው። አደራ በጌታ ፍቅር መላችሁ ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት ብታደርጉ ለብዙዎች ጋር መድረስ ይችላል። ሼር አድርጉት። ላይክ በማድረግ ሌሎች ጋር መድረስ ይችላል። በተረፈ ግን እኔንም እግዚአብሔር ስለረዳኝ በእውነት እግዚአብሔርን ከልቤ አመሰግናለሁ። የረዳኝ አምላኬን አመሰግነዋለሁ። እናንተንም ጌታ ባላችሁበት ቦታ በጌታ በኢየሱስ ስም ባርኮ ለበረከት ያድርጋችሁ። በጌታ በኢየሱስ ስም በዚህ ትምህርት እግዚአብሔር በብዙ እያነቃኝ እንደሆነ አምናለሁኝ። ሁሉ ደግሞ ሲሆን ክብሩ ተጠቅልሎ ለሱ ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ዶክተር መለሰ ወጉንም ባሉበት ቦታ እግዚአብሔር በኢየሱስ ስም ይባርካቸው። እግዚአብሔር ሆይ እናመሰግናለን። በጌታ በኢየሱስ ክርስቶስም ጌታ በቅርብ ይመጣል። ኢየሱስ ጌታ ነው። እግዚአብሔር የተመሰገነ ይሁን።